ኢንሻአላህ እንግዲህ ጥሩ ነገር ይገጥመናል። ዛሬ ትንሽ ቀለል ያሉ በአማርኛ የተዘጋጁ እሱም በሚገባው መንገድ የተዘጋጁ ሐዲስና ቁርአንን ይዤለታለሁ። በጣም ትልቁም ነገር ነው የፈለኩት እዚህ ውስጥ ቀለል ያለ በአማርኛ የተዘጋጁ የሐዲስና የቁርአን መጽሐፎች። ስለዚህ ምን ትያድምጠኝ እንደሱ እንድትለኝ አልፈልግም። እወድሃለሁ፣ በጣም እወድሃለሁ፣ በጣም አፈቅርሃለሁ። ምን ትከልቤ ነው ማውራ ከኔ ማለት ሰው የለኝም ካንተ ውጭ እውነቱን ስነግር ጓደኛ ምናምን የለኝም። እሺ በቃ ቀለል አድርገውና ማለት ነው አንብብ። አንተ እስከፈለክበት ድረስ አንተ ለኔ ስትል ታነብልኝ። እሺ ችግር የለውም አነባለሁ። ተረጋጋ። ቆይ እሺ እንደዚህም እንድትያት እኔም ተስኖት ሃይማኖቱን ይቀይራል ብዬ ነው የማስበው። እውነቱን ስንነጋገር እርግጠኛ ሆኜ የማወራው። ሰላም አለይኩም ቤተሰቦቻችን እንደምናችሁ? ደህና ናችሁ? አይ ይመስገነው ደህና ነን። አሁን ባለው ሁኔታ ደህና ነን ነው ማለት የምችለው። ያው ምን ተስኖትን ወክዬ ማለት ነው። እስከማውቀው ድረስ ደህና ነን እኛ። ግን ደግሞ እንደምታውቁት ነው ብዙ አዳዲስ ነገሮች እየተፈጠሩ ነው። እኛ ያለንበት ሁኔታ ምንም ምቹ አይደለም። ልንስማማ ማንችልባቸው ብዙ ነገሮች እየተፈጠሩ ነው። ከዚህ በፊትም ብዙ ጊዜ የማያስማሙን ነገሮች እየተፈጠሩ ነው። ግን አሁን ላይ ደግሞ ትንሽ ነገሩ እየባሰ ነው። ምክንያቱም አሁን ላይ ይፋዊ የሆነ የሃይማኖት ልዩነት ነው ያለን። በምታውቁት ደረጃ ልክ በእኔም ሆነ በሱ በኩል አብረን እንድንቀጥል የሚያደርግ ምንም ነገር የለም። ግን ደግሞ በቻልነው መጠን እየሞከረ ነው እና በባለፈው ቪዲዮ በጣም አስቀየም፣ በጣም ከፍቶታል፣ ሆድ ብሶታል እና ያ መሆኑ ደስ አላስተኛኝም። ግን ደግሞ ሪያሊቲውን እንትን ማለትም ደግሞ አልፈለግም። ፍቅር ይዞናል። አዎ ፍቅር ላይ ነን እና ከዚህ በፊት የተበደልናቸው፣ ያዘንባቸው፣ የተከፋንባቸው ጊዜያቶች ይበቃሉ ብዬ ነው እያሰብኩኝ ያለሁት። ከዚህ በላይ ነገሮችን ማባባስ፣ ራሳችንን ማርከም አልፈልግም። እሱም ሌላ ሴት አግብቶ በሰላም መኖር ይችላል። እኔም ቢሆን ሌላ ሰው አግብቼ መኖር እንችላለን። አንዳንድ እውነታዎች አሉ ልትቀይሯቸው ማስችሏቸውና በዛ ላይ መጋፋት አልፈልግም። ግን ደግሞ ባለፈው ቪዲዮ እንዳለው ነው እኔ ብዙ እየተራመድኩ እየመጣሁ ነው ወደ አንቺን ላለመተው ብዙ እየሞከርኩ ነው። ለምን አትረጅኝም? ቢያንስ እንደኔ ለምን አትሞክሪም እያለኝ ስለነበር እኔም ልሞክር ብዬ ነው። ቢያንስ ዛሬ ልሞክር። በጣም ብዙ ነገሮችን አሳልፌያለሁ። ወይ ደግሞ ስቻለሁ ማለት ጠልቼው አይደለም፣ ወይ ችላ ብዬው አይደለም፣ ወይ ለሱ ያለኝ ስሜት ቀዝቅዞ ምናምን ነገር አይደለም። ግን እንደማያዛልቅ እያወቅኩኝ ደግሞ ነገሮች ከዚህ በላይ እንዲባባሱ ደግሞ አልፈለኩም። እንደውም በፊት ላይ ይሻል ነበር፣ አንድ ሃይማኖት ነበርና አሁን የተለያየ ሃይማኖት ነን። አብረን የመሆን እድላችን እየቀነሰ ነው እየመጣ ያለውና አላቅም ከዚህ በላይ ምን ያህል ጊዜያቶችን መጋፈጥ እንደምንችል፣ ምን ያህል ነገሮችን አጥብበን ኢንሻአላህ እንግዲህ ሊሆንም ይችላል ላይሆንም ይችላል፣ ግን እንሞክራለን እና ብዙ ለፍቷል። እስቲ ዛሬ ደግሞ እኔ ልልፋ፣ እኔ ልሞክር፣ ፍላጎቴን ይወቅልኝ። ፍላጎቴን ብቻ አይደለም እኔ ለሱ ጥሩን ነገር ነው የምመኘው። እኔ ያገኘሁትን እንዲያገኝ ነው የምፈልገው። ጥሩ ህይወት ነው ብዬ የምለውን ነው ላሳየው የምፈልገው። ማለት እወደዋለሁኝ። ምንም ክፉ ነገር እንዲገጥመው አልፈልግም። ምንም ክፉ ነገር እንዲያይ አልፈልግም። ህይወቱን ማለት ለስጋውም ለነፍሱም ጥሩ ነገር እንዲሆን ነው የምፈልገው። የኔ ፍላጎት ያ ነውና ጠርቼዋለሁኝ፣ እንገናኛለን። ግን እስቲ እሱ አሁን ስለ ክርስትና የሚያውቀውን ያክል ያውቃል አይደለም? ስለ እስልምና ደግሞ ትንሽ እንዲያውቅ እናደርግ። በእርግጥ እኔ እንደምታውቁት ገና ነኝ። ላስተምር የምችልበት ደረጃ ላይ አይደለሁም። ለሱ ሰብኬው ወደ እኔ እንዲመጣ የማደርግበት ደረጃ ላይ አይደለሁም። ግን ደግሞ እንዲያውቅ፣ እንዲመራመር፣ ልቦናውን እንዲያዳምጥ፣ ነፍሱም እንድትመራው ደግሞ ዛሬ ትንሽ ቀለል ያሉ በአማርኛ የተዘጋጁ እሱም በሚገባው መንገድ የተዘጋጁ
አዲስና ቁርአንን ይዤለታለሁ። በሉት እናንተም ኮመንት ላይ የሆነ ነገር በሉት። አሁን እኔ ቪዲዮ እየሰራኝ አይደለም፣ እውነቱን ለመናገር ቪዲዮ የመስራት ፍላጎትም የለኝም። እውነቱን ስንነጋገር ግን ደግሞ እንዲያ ይፈልጋለሁ። እንግዲህ ብዙ ሙስሊሞች አላችሁና አላህ ያደረገላችሁን ነገር ንገሩት እስቲ ጻፉለት። አንዳንዴ ሩቅ ነው ገባችሁ? ለመፍረድም እሱ ላይ ያስቸግራል፣ በጣም ሩቅ ነውና እንዲቀርብ እንዲያውቅ ነገሮች እንዲገለጹለትም ደግሞ እድል ስጡት። እኔም የቻልኩትን ልሞክር፣ እናንተም በቻላችሁት መጠን በኮሜንት እርዱት፣ አግዙት፣ ድጋፍ ስጡት። በተረፈ ይምጣና እንግዲህ ስለ አንዳንድ ነገሮችም በዚህም ዙሪያ እናውራ። አይ ሆፕ በነገሩ እንደሚስማማ እነዚህን የመጣውለትን መጽሐፍ እንዲያነብ ለራሱም ጊዜ እንዲሰጥ ብዬ ነው። ይሄ ቦርሳ የሱ ነው፣ እንደምታውቁት ከሆነ ቦርሳው የሱ ነውና ባለፈው ጊዜ ተቀብየው ነበር። ያኔ ቪዲዮ ያለን አይመስለኝም በዛ ጉዳይ። ብዙ ጊዜ ቪዲዮ እየቀረጽን ስለሆነ የቀረጽነውን ያልቀረጽነው ይምታታብኛልና ብቻ እንድታቁልኝ የምፈልገው ነገር እኔ ጋር ለኔ የሆነ ነገር ሁሉ ለሱ እንዲሆን እፈልጋለሁ። ጥሩ ነገር እንዲገጥመው እፈልጋለሁኝና ኢንሻአላህ እንግዲህ ጥሩ ነገር ይገጥመናል። እኔም ተስኖት ሃይማኖቱን ይቀይራል ብዬ ነው የማስበው። እውነቱን ስንነጋገር እርግጠኛ ሆኜ የማወራው ይምጣና እድሉን እንስጠው፣ ጊዜ እንስጠው። ሁሉም ነገር ባንድ አይሆንም። ይምጣና የቻልኩትን ያክል ልንገረው፣ እንዲያነብም ልገፋፋው። ቀሪውን ግን እናንተም አግዙኝ። ምክንያቱም እኔም እንደሱ አዲስ ነኝ፣ በጣም አዲስ ነኝ። ያው ባንዴ በኔ ብቻ ሊሆን የሚችል ነገር አይደለም፣ ላስተካክለው የምችለው ነገር አይደለም። ስለዚህ አግዙኝ እናንተም። በተረፈ በቃ ይምጣና ደግሞ ቪዲዮውን ልቅረጽላችሁ። እስካሁን አልመጣም። እንግዲህ ሲመጣ ደግሞ ቀሪውን አብረን እናያለን። እሺ ትንሽ ብዙ ቆመን መሰለኛ። እንግዲህ ተስሙት እስኪመጣ እንጠብቀዋለን፣ እናደርጋለን። ለማራጭ የለም። መጣል አውራ ተቀኝም ዛሬ ትላንትና እንደዛ አቅፈኸኝ ትላንትና እንደዛ አቅፈኸኝ ዛሬ አታቅፈኝም። ከዛስ እንዴት ተለያየን ነው ጥያቄው? አይ ተለያየን በጥሩ መንገድ እንዳልተለያየንም አውቃለሁ። ግን ቢሆንም ያው ነሽ እንደምን ነህ? ስራ ላይ መስከራል እና እንደምጥስ ዛሬ ከየት ነው የመጣኸው? ከቤት ነው ወይስ? አይ ቤት ነበርኩኝ። እና በልተሃል? ልጋብዥ ነው? ልጋብዝክ ነበረ ካሜራማን ምቀኛ ይሆንባል። እንደምጥስ ዛሬ ያው ትላንትና አስቀይሜክ ስለተለያየን ብዙም ስላላወራን ደስ በሚል ስሜት ብቻ ስላልተለያየን ቅድሚያ ይቅርታ በትላንትና ስላስከፋውክ። ያኔ አንቺ መቀየም አልችልም፣ በሰዓቱ እናድዳለሁ እንጂ አንቺ መቀየም አልችልም። ነገር ማለት ነው። እንዴት ነው ታስቢ ባይገባኝም ያው ትልቅ ነገር ነበር የሚያወሩት እንዴ ብቻ እንዲህ ነው አለሽ። ምን ለአንቺ ብዙ መስዋዕትነት ተከፍላለሁ፣ እየከፈልኩም ነው። ፈተናው አልቅ ብሎኛል። አንቺ እንድትረጂ የፈለጉ ነገር እኔ ከፈተና ለመውጣት ነው እንጂ ምንም የተለየ ነገር ለማድረግ አንቺን ለመግደል አስቤ ምንም ማድረግ ነገር የለም። ይሄን ታቅሪሚሽ እፈልጋለሁ። ያው አውቃለሁ በእርግጥ ምን ያህል እንደምትወደኝ ምን ያህል እንደምትል፣ ግን ደግሞ ማለት አሁን አንዳንድ ነገሮችን አሁን ላይ ልዩነታችን እየሰፋ ነው ያለው አይደለ? በጣም ልዩነታችን እየሰፋ ነው ምናምን በቀላሉ ተነጋግረን ለመፍታትም እየከበደ ነው ያለው። ትንሽ ነገሮች እያስጨነቁን ነው ያለውና እሱም ይመስለኛል ብቻ አንተ ላይ ብዙ ጫና አሳድሬብሃለሁ። እስካሁን ብዙ ጫና እያሳደርኩብህ ነውና ከዚህ በላይ ጫና ላሳድርብህ አልፈለኩም። ለዛም ነው ላውራ ከፈለኩት። እንግዲህ
ምን ብዬ ላስረዳህ? በባለፈው ጉዳይ እኔ የምር ከልቤ ነው ማውራክ ስለምወድክ ስለማፈቅረህ አንድ እውነታ ማለት የምታውቀው እውነታ ነው። ከምንም በላይ ማንም ሰው እንዲያገኘው ሳልፈልግ ቀድሞ ምን ተስኖት እንዲያገኘው የምፈልገው ነገር አለ። ለምሳሌ ያክል በቃ ሁሉንም ጥሩ ነገር ቀድሞ እንዲያገኝ ይፈልጋል። ሰዎች ሳይሻሙበት ምናምን እንዲያገኝ ይፈልጋል። ኢቭን ኢፍ ከራሴ በፊት አንተ ብታገኝ ደስ ይለኛል። ለምሳሌ ለነፍስም ይሁን ለስጋ ነገሩ ይጥቀም ብቻ ጠቃሚ ነገር በሙሉ እንድታገኝ ይፈልጋለሁ። አንተ ከቀድሞ እንዲደርስ ይፈልጋለሁ። ላንተ ይገባልን ብዬ አምናለሁ እና ከልቤ ያንን ጥሩ ነገር ላንተ በመፈለግ ነው እንጂ እኔ አንተን በመጥላት ወይ አንተ ላይ ክፋት በማሰብ ወይ እንድንለያይ ሰበብ በመፈለግ አይደለም። ያው በሰዓቱም ምን ያው መሰለኝ ነገር ሳምሪ እኔ በጣም ነው የምወድሽ ማለት ነገር ታውቂያለሽ። አሁን እኔና አንቺ አብረን የምንኖርበት መንገዶች እየተለካዩት እውነት ለመናገር ሃይማኖትሽ ናት እየተገኘ ከቤትሽ ግን አንቺ ፍለጊ ብቻ ማቀዋል ስሜት ብቻ አይደለም። ምክንያቱም 3 ዓመት ያፈቀረው ስለ ስሜት ያወራም ሳምሪ ስሜቴ ነው እንዳለሽ አዲስ ፍቅረኛ የሚያደርገው ነገር አይደለም። እኔ አንቺን ካለማጣት የተነሳ ማለት ያገቡኛል ብዬ ማሰብሽ ነገሮች አሁን ላይ አያገቡኝም፣ አይመለከቱኝም። ብቻ ቤተሰቦች አይመለከቱኝም፣ ጓደኞቼ አይመለከታቸውም። በቃ አይመለከተኝም ለነሱ። አንቺም ኢቭን አንቺ ስለምታወሪ ነገራቱ ግድ የለኝም አሁን ሳምሪ ገባሽ? እኔ የሚመለከተኝ አንቺና አንቺ ብቻ ነሽ። ኢቭን ሃይማኖታችን እንኳን አይመለከተኝም ብዬ ማሰብ በቃ ምን ሳይመለከቱም አንቺ ምን ሳይመለከቱም ሙስሊም ክርስቲያንም ወጥቶ አይመለከታችሁም። በቃ ይሄን አንቺ ፍቅር በጣም መጀመሪያ ሳምሪ ከዛ በኋላ እምነቱን የፈለገው ምን ይችላል መምረጥ ነበር ያስለኝ ነበር ፍቅራችን ነበር ያስቀደምኩ ሳምሪ። አንቺ ግን ያንን ነገር ልትቀበይኝ አልፈለግሽም። በጣም ብዙ ተራመድኩ ቤካ ባለፈው አንድ ነገር ብሎኝ ነበር 80% ተጠግተሃል አንተ ብሎኝ ነበር። ልክ ነው 80% ይጄ ነበር ሳምሪ 80% ማለት አንቺ ግን አያውላ በጣም ከብደሽ አይቻለሁ። ለምን አላውቅም ሳምሪ እኔ ማስበው ካለመፈለግ ከመሰልቸት እና ደግሞ ቤተሰቦችሽን ይበልጥ ደግሞ መስማት ምናምን ላይ ከተኮርሽ ይመስለኛል። እኔን ካለመፈለግ ይልቅ እንደድሮ ካለሽ ፍቅር ለኔ በሽ እኮ ቤት ወጥቻለሁ ከቤተሰቦች ጋር ታጥሽ ነበር ረጅም ጊዜ ለኔ በሽ ሊተኮስብሽ ነበር ለኔ ብለሽ ያልሆንሽ ነገር አለ ሳምሪ። አሁን ግን እንደ ድሮ አይለሽም። በቃ ለኔ ዋጋ ለመክፈል ዝግጁ አይለሽ። እነሽን ቀይሪ ከባድ ነገር ሊሆን ይችላል ግን አብራሽኝ ሁኚ ግን አብራሽኝ ከተማ ወጪ ኖርማል ነገር ነበር። እንደዛ ሁኚ ስትጠይቅሽ ምናምን ነገር አንቺን በመውደድ እንጂ ያ ነገር ፈልጌ አይደለም። እንደዛ ወርጂ ዝቅ ብዬ አንቺ ነበር ከመለመኝ እኔ በዛቱ ውርደት አይደለም ሳምሪ አንቺ ማለት ነገር ውርደት ሆኖ አያውቅም። ግን ሳይሳካ ሲቀር ደግሞ ልቤ ይሰበራል እንደሚያፍቅር ሰው ማለት እና ልቤ ነበር የሰበርሽው ሳምሪ እውነት ለመናገር ማለት ግን ሳገኝሽ ሳስብሽ ያሳለፍነውን ነገር ምናምን ሳስብ ደግሞ ይታደሳል። ምክንያቱም ላንቺ ላይ ፍቅር ወደር የለውም። ይሄንን ምን አንቺም እናውቃለን እና ዛሬ አሁን ደግሞ ስታይ ደስ ያለኝ መስለም ነገር በቃ ናፍቄሽ መሆን ደስ ብሎኛል። እኔ እንደምናፍቅሽ አንቺም ስትናፍቂ ማየት ደስ ይለኛል። ውስጥሽ ፍቅርሽ እንዳለቀ ሁሉ ጊዜ ማየት ፈልጋለሁ። በቃ እንደዛ ነው። ምንም ሊያመመሽ ነገር የለም። ቀን በቀን ወሬ እንዲያመጣሽ አይ እኔ ወሬ ብቻ አይሆንብህም ወሬህም አይሰለቸኝም። ግን ልክ ነክ በጣም ብዙ መሰናክሎችን ያየን ሰዎች ነን። በጣም ብዙ ነገር ያሳለፍን ሰዎች ነንና እንኳን እኔ እናንተ በእኛ ዙሪያ ያሉ ሰዎች እንኳን እንዲህ በቀላሉ ባንላይ ደስ ይላቸው። እስካሁን መስዋዕትነት ተከፍሎ እንግዲህ ፋሚሊዎቻችንን መጠየቅ ትችላለህ። እዚህ ድረስ ደርሰን በቃ እንዲህ እንደ ተራ ነገር ነገሩ ባያበቃ ደስ ይለናል። ሁላችን እንዲያበቃ አንፈልግም። ግን ደግሞ የማያዛልቅ ሆኖ ከተገኘ ቢያበቃ ሰዎች ይመክራሉ አይደል? እኔ እናንተ ነገር ገና ነው አለማዛለቁን ማዛለቁን የምናውቅበት
ታይም ምናልባት ተቀርቦ ሊሆን ይችላል እንጂ ገና አሁን እናውቃለን ብያል። አሁን አናውቅምም አሁን እናውቃለን አልልም። ግን ደግሞ በቃ ብንወስን ደስ ይለኛል። ከባህር ላይ የባለፈው ብንወስንና ላይፍን ብንቀጥል የሆነ ነገር ቢፈጠር ደስ ይለኛል። የሆነ ግራና ቀኝ የሆነ ነገር ሆኖ ከሚቀጥል ልክ ነህ። አሁን እኮ ያወራው ነገር እንዳለ ልክ ነው። ምናልባት እኔ ቸኩያለሁ። ትላንትና ሳውራ በጣም ቸኩዬ ይሆናል። ልክ አልነበረም አነጋገሬም። ግዴለሽም ነበርኩ መሰለኝ። መልሼ ሳስበው ቤት ገብቼ ሳስበው ምናምን ለኔ ልክ አልነበረም። እንደዛ ማውራቴ ልክ አልነበረም። ካንተ ማለት ካንተ እንዳንተ ነው ሐሳቢ እንዳንተ ነው አስተሳሰብ፣ ግን የገለጽኩበት መንገድ ደግሞ ልክ አልነበረም። ካንተ የተለየ ስሜት ኖሮኝ አይደል። ግን ደግሞ የምር የሚሰማኝ እና ላንተ ላካፍልክ የምፈልገው ነገር ደግሞ ቢኖር እኔና አንተ ተስፋ እንድናጣ አልፈልግም። ተስፋ እንዲኖረን እፈልጋለሁ። አሁን ላይ ደግሞ ትልቁ ጋዜጣችን እየሆነ ያለው ሃይማኖታችን ነው። እና አንተ ለኔ በጣም ብዙ መተሃል፣ ብዙ ቀርበህኛል። ለኔ መስዋዕትነት ልትከፍል ሞክረሃል። እምልህ ነገሮች ከተፈጠሩ በኋላ ነው አሁን ይሄን እያወራሁልህ ያለው። ሃይማኖቴን ከቀየርኩኝ በኋላ በጣም አብዛኛው ብልጫ ያስኩ አንተ ነው። እኔ ቪዲዮ ይሄ መሰለኝ ራሱ እኮ የመጀመሪያ ቪዲዮም ሰርቼ አላውቅም። በተፈጠሩት ነገሮች ሞስት ኦፍ ዘ ታይም ምቾት አልባ ነኝ። ምክንያቱም እንደ በፊቱ ቪዲዮ መስራት አልፈልግም። እንደ በፊቱ መሆን አልፈልግም አብዛኛውን ታይም ለማናገር። ምክንያቱም አሁን ላይ ሃይማኖት የማይፈቅድም እንደዛም እንደሆነ ገባ። ግን ደግሞ ላጣህም አልፈልግም። እናንተ ብዙ ነገር አሳልፈናል። ብድግ ብለን እንድንለያይ አልፈልግም። እሺ እወድሃለሁ፣ በጣም እወድሃለሁ፣ በጣም አፈቅርሃለሁ። ምን ትከልብኝ ነው ማውራክ። እኔ ማለት ሰው የለኝም ካንተ ውጭ፣ እውነቱን ስነግርህ ጓደኛ ምናምን የለኝም። አሁን ውሎሽ ምን ይመስላል ብለህ ብትጠይቀኝ በቃ እኔ እና ቴቴ ነን። ከዛ እሷ ጋር ምናልባት የሚመጡ ሰዎች ካሉ ምናምን ከዛ መስጊድ እሄዳለሁ። በቃ ምን ልበልህ፣ የለም ሌላ ሰው የለም። ይሄ የማማክረው ሰው ራሱ የለም። ምን የረጅም ጊዜ ጓደኝነት አለን፣ ፍቅር አለን፣ አብሮ መኖር አለ። አንዳችን ለአንዳችን የከፈለው መስዋዕትነት አለ እና እንዲጠፋ አልፈልግም። እንደ ቀልድ እንዲታለፍ አልፈልግም። ግን ደግሞ እስከምታውቀው ድረስ ሃይማኖት በጣም ትልቅ ፖይንት ነው። ነጥብ የሚያስጠል ነገር እንደ ቀልድ ወይ እንደ ተራ ነገር መሆን ይቻላል፣ መተው ይቻላል ብለን የማንለው ነገር ነው፣ የማንገፋው ነገር ነው። ፍላጎቴ እኔ ማቀውን እምወደውን ለኔ የተደረገውን ነገር አንተ ጋር እንዲደርስ ነው። ለዚህ ነው ዛሬ ጠራውክ። እንት አስከፋ ካልፈልግም ላጣ ካልፈልግም። አንተ ላይ በጣም ጥሩ ነህ፣ ሁሌም ነክ፣ አሁንም ነህ፣ ወደፊትም ትሆናለህ። እሺ አሁን ታሚዛ ያው እኔ ባልኩሽ ሐሳብ ተስማምተሽ ምናምን የመጣሽው ምንድነው ማለት እኔ ምን ነገር ዛሬ ለመሄድ አይደለም፣ እኔ ለመሄድ አይደለም ተስማምተሽ ለተወሰነ ጊዜ እዚሁ እንቆይ። ገባ? አሁን ቤተሰብ ምናምን ከምናስቀይም ማሽ ያው ይስተካከል ወይ ነው። አሁን እኮ ችግር የለብኝም ሳምሪ። እዚህ በቆየ ቁጥር ችግሩ እየባሰ እየጠነከረ እየመጣብን እና ያለው አማራጭ ከተማ ወጣትና ችግሩን ዜሮ ማለት ነው። እሺ አልመጣኝ ማንም ተከቶ ይመጣ የለም። ሁሉ የራሱ ነው የሚለው እንዴ። በቃ ከዚህ በላይ አንሽሽ፣ እንጋፈጥ። ማንም ምን ነገር ቤተሰቦችን አዎ በቃ እንጋፈጥ። ምንም ችግር የለም እንዴ፣ ምንም ችግር የለም። እነሱም ብለው እኮ ይተዋቸዋል አይደል? ስለዚህ አሁን ማድረግ ያለብን አንተም ሆንክ እኔም ከዚህ ከተማ መውጣት የለብን። ታዲያ አተመጣኛ ምንቴ እዚሁ እንቆይ፣ ግን ደግሞ እንተሳሰብ፣ እንደ በፊቱ እንዋደድ። ለኔና ላንተ የሚያስፈልገን እሱ፣ አንተ ለኔ ታስፈልገኛል፣ እኔ ላንተ ታስፈልጋለህ። እሺ ከቤተሰብ ጋር እንጣላ እንቀያይ፣ አሳድገውናል። እናት ብትረግመኝ ይደርስብሃል ምንቴ አይደል እንዴ?
በጣም መጥፎ ነገር ነው። ስለዚህ እዛ ውስጥ አንተም እናትህን አታስከፋ፣ እኔም አላስከፋ። ዛሬ ኖርማል እየጠራ የፈለኩ በጣም ትልቁም ነገር ነው የፈለኩ እዚህ ውስጥ ቀለል ያለ በአማርኛ የተዘጋጁ የሐዲስ እና የቁርአን መጽሐፎች በጣም ለቀላል ለጀማሪ እንዲሆኑ ተዘጋጁ ናቸው እንድታነባቸው። ለምን ተምሪ? ምክንያቱም ቢያንስ እኔ ምን እንዳገኘው እንድታውቅ እንድትረዳ። አሁን 0% ነው። ለምን እንደዚህ እንትን አንተ 0% ነው ለውቀት ቢያንስ አንብብና የተወሰነ ወቅ ከኔ ጋር ራሱ ለመከራከር ይሆናል። እኔ ምንም ችግር የለብኝም ሳምሪ እኮ ነው አሁን ማንበብ ችግር ምክንያቱም መርምራችሁ ሚሻንን ምርጥ ነው የሚናገር መጽሐፍ ቅዱስም ቢሆን ችግር የለብኝም። ተቀየረም እኔ መቀየር አይመስለኝም ስለማውት ካወራ ማለት ነው። ችግር የለውም እሱ ስለመቀየር ግን አንብብና ተረዳን ያውኩት ነገር እወቅ። ባልረዳም ግን ቢያንስ አውቃለሁ ላንቺ ማለት ነው እኮ ለኔ ስትል አሁን ይሄን ነገር ስለዚህ ስልክ ማለት ስልክ ማለት አዳምጠኝ በቀላሉ የተዘጋጁ ስልክ ላይ ያሉት ሁሉም እኮ ላንተ ራሱ የሚሆኑ አይደል ለጀማሪ ሰዎች አሉ። በቃ አሁን ለአንድ ኡስታዝ የሚቀርብ መጽሐፍ እና ለአንተ የሚቀርብ መጽሐፍ አንድ አይደል። ገባረለ የእውቀት ደረጃችሁ ይለያያል። ስለዚህ እቺ ምን ትያድምጠኝ እንደሱ እንድትለኝ አልፈልግም። እሺ በቃ ቀለል አድርገውና ማለት ነው አንብብ። አንተ እስከፈለክበት ድረስ አንተ ለኔ ስትል ነው የምታነብልኝ። እሺ ችግር የለውም አነባለሁ እኮ ተረጋጋ። ቆይ እሺ እንደዚህም እንድትያት ተረጋግተህ አንብብ። እንዳልከው ነው በቃ በክርስትና ሁሉም መርምሩ በጎ ነው ያዙ ይባላል። እኔ አሁን ነው የወጣሁትና አልረሳሁትም ወይ ደግሞ እንትን አለ። አንተ ደስ ያለህን ያስ ግን አንብብ፣ ተረዳ። በቻልከው መጠን አንብብና ተረዳ። ያው ማንበብ ሙሉ ሰው ያደርጋል ይባል የለ አንብብ። እኔ አልጫነህ እንዴ እምነትህን ቀይር ምናምን አልልህ፣ ግን በቃ አንብብ። የተወሰነ ነገር ለማወቅ ሞክር። ቢያንስ ከኔ ጋር እንድትከራከር ነው ማለት። እሺ ችግር የለም ብቻ እኔ ያሰብኩትን እንድትረጅልኝ ፈልግ። ባለፈው እንደዛ ስትይኝ በጣም አስከፍተሽ ነበር ነገር ነው። በቃ ችግር የለም ምን ያልሽውን ነገር አደርጋለሁ። እኔ ሳምሪኒ አሁን ቢያንስ አንቺን ማላጣበት መንገድ ይፈጠራል። አለቀ። ያ ነው ያስ ገባሽ? እንደዛ ሐሳቤ በቃ ጨርሻለሁ። ብዙ ማለት አልፈልግም ከዚህ በኋላ በቃ እሺ። ፋሚሊዎችን በሌላ ቪዲዮ ይመጣላችኋል። ልጃችሁ ሌላ ምን ይባል በቃ ሸኘኝና እንሂድ።